ኢትዮጵያን ጨምሮ በርካታ የአፍሪካ ሀገራት ከዲቪ ሎተሪ እገዳ ተካተዋል። ሰላም ጤና ይስጥልኝ። እነዚህን ጉዳዮች እንመለከታለን። አሜሪካ ለምን ዲቪ ከለከለች? ይህ መነሻው ምንድነው? ምክንያቱስ ምንድነው? አሜሪካ ዲቪ ሎተሪን የከለከለችበት ምክንያት እነግራችኋለን። በርካታ የአፍሪካ ሀገራት በአዲሱ የአሜሪካ የጉዞ ገደብ ተካተዋል። ጋና፣ ኬንያ፣ ደቡብ አፍሪካ፣ ኡጋንዳ፣ ሩዋንዳ አይመለከታቸውም። ፕሬዚዳንት ዶናልድ ትራምፕ በአፍሪካ የሚገኙ በርካታ ሀገራትን ጨምሮ በተለያዩ የዓለም ሀገራት ላይ ሰፊ የጉዞ ገደቦች ማድረጋቸውን ገልጿል። ከነዚህ ሀገራት ውስጥ የተካተቱት እነማን ናቸው? ያልተካተቱት እነማን ናቸው? እንነግራችኋለን። ከፊል ገደቦች ጎብኚ፣ ተማሪና የልውውጥ ቪዛ። ከሚከተሉት አፍሪካ ሀገራት የመጡ ዜጎች ጥብቅ የመግቢያ ቅድመ ሁኔታ ይጠበቅባቸዋል። ናይጄሪያ፣ ታንዛኒያ፣ ብሩንዲ፣ ጋምቢያ፣ ማላዊ፣ ሴኔጋል፣ ጋቦን፣ ዛምቢያና ዚምባብዌ። የመግቢያ ሙሉ እገዳ። ከሚከተሉት ሀገሮች የመጡ ዜጎች ወደ አሜሪካ እንዳይገቡ ሙሉ በሙሉ እገዳ ተጥሎባቸዋል ተብሏል። ቡርኪና ፋሶ፣ ኒጀር፣ ማሊ፣ ሴራሊዮን፣ ደቡብ ሱዳን፣ ኤርትራ፣ ሱዳን፣ የኮንጎ ሪፐብሊክ፣ ሶማሊያ ዜጎች። የጋና፣ የኬንያ፣ የደቡብ አፍሪካ፣ ኡጋንዳና ሩዋንዳ ዜጎች እገዳው የማይመለከታቸው ሲሆን በነባር የአሜሪካ ቪዛ ሕጎች ለመጓዝ ብቁ ሆኖ ይቀጥላሉ ነው የተባለው። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ሚኒስተር ክርስቲኖም በተለምዶ ዲቪ በመባል በሚታወቀው የፍልሰተኞች የዳይቨርሲቲ ቪዛ ፕሮግራም ላይ እገዳ ጣሉ። ሚኒስትሯ የእገዳ ትዕዛዙን ያስተላለፉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባወጡት አቅጣጫ መሰረት መሆኑን ገልጿል። በየዓመቱ በ10 ሺዎች የሚቆጠሩ የሌሎች ሀገራት ሰዎች ወደ አሜሪካ የመግባትና በሀገሪቱ የመኖር ዕድል የሚያገኙበት ይህ ፕሮግራም እንዲታገድ የተወሰነው ባለፈው ቅዳሜና ሰኞ በአሜሪካ ሁለት ከፍተኛ የትምህርት ተቋማት ላይ በተፈጸሙ የግድያ ወንጀሎች ጋር በተገናኘ ነው ተብሏል። የአሜሪካ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ሚኒስቴሯም ክርስቲኖም ይህን የሚያስተጋባ መልእክት በኤክስ ገጻቸው ላይ አስፍረዋል። በብራውን ዩኒቨርሲቲ ተኩስ የከፈተው ግለሰብ በዲቪ ፕሮግራም ወደ ዩናይትድ ስቴትስ የገባ በመሆኑ በዚህ መልእክታቸው ሲገልጹ ሚኒስቴሯ ይህ ክፉ ግለሰብ ወደ ሀገራችን እንዲገባ በፍጹም ሊፈቀድለት አይገባም ነበር ሲሉ ገልጸዋል። ሚኒስትሯ በዲቪ ፕሮግራም ምክንያት አሜሪካውያን ከእንግዲህ በኋላ ጉዳት እንዳይደርስባቸው ለማረጋገጥ እገዳው ለአሜሪካ ዜግነትና የኢሚግሬሽን አገልግሎት ማስተላለፋቸውን አስታውቀዋል። ይህ እገዳ ከ55,000 በላይ የሚሆኑ የተለያየ ሀገራት ዜጎች በየዓመቱ በአሜሪካ በቋሚነት ለመኖር እድል የሚያገኙበት ፕሮግራም እንዲቆም የሚያደርግ ነው። በፈረንጆቹ 2025 ወደ 20 ሚሊዮን የሚጠጉ ሰዎች ለዲቪ ፕሮግራም አመልክተው እንደነበረም የአሜሪካ የውጭ ጉዳይ መስሪያ ቤት መረጃ ያመለክታል። እነዚህ አመልካቾች ውስጥ ከልጆቻቸውና የትዳር አጋሮቻቸው ጋር ተደምረው እድለኞች የሆኑ ሰዎች ብዛታቸው 131,060 መሆኑን የመስሪያ ቤቱ መረጃ ያሳያል። አሜሪካ በየዓመቱ የምታካሄደውን የዲቪ ሎተሪ አቆመች። ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት በብራውን ዩኒቨርሲቲ በተፈጸመ የጅምላ ጥቃት 2 ሰዎች መገደላቸውን ተከትሎም የአሜሪካን ግሪን ካርድ ሎተሪ ዲቪን አግደዋል። ጥቃቱን ፈጽሟል ተብሎ የተጠረጠረውና ሐሙስ ዕለት ሞቶ የተገኘው ፖርቹጋላዊ በአውሮፓውያኑ 2017 ዲቪ ሎተሪ አሸንፎ ወደ አሜሪካ የገባ ሲሆን ግሪን ካርድም ተሰጥቶታል። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ውድ የዜና ፕላስ ቤተሰቦቻችን የዕለቱን መረጃ ይዘን ቀርበናል። አብራችሁን ቆዩም። የአገር ውስጥ ደህንነት ሚኒስትር የሆኑት ክርስቲኖም በዚህ አስከፊ ፕሮግራም አሜሪካውያን ከእንግዲህ እንዳይጎዱ ለማረጋገጥ በሚል ትራምፕ በሰጡት መመሪያ መሰረት የቪዛ መርሃ ግብሩ ለጊዜው እንዲቋረጥ መደረጉን ተናግረዋል። የአሜሪካ ባለስልጣናት ተጠርጣሪው የ48 ዓመቱ ክላውዲዮኔቭ በዚህ ሳምንት መጀመሪያ ላይ የማሳቹሴት የቴክኖሎጂ ተቋም ፕሮፌሰሩን ኑኖ ሉሬንጎም ገሏል ብለው እንደሚያምኑ ተናግረዋል። የዲቪ ሎተሪ ፕሮግራም በአሜሪካ በስደተኞች በቂ ድርሻን ላላገኙ አገራት ዜጎች በየዓመቱ 50,000 ቪዛዎች ይሰጣል። ይህ ደግሞ የአሜሪካ ዜግነት ለማግኘት በር ከፋች ነው። በማህበራዊ ሚዲያ ላይም ትራምፕ ቀደም ሲል በኒውዮርክ ከተማ 8 ሰዎች በጭነት መኪና ተገጭተው ከተገደሉ በኋላ ፕሮግራሙን ለማቆም ተገደዋል። ኖም እንዳሉት የኡዝቤኪስታን ተወላጅ የሆነው ሳፋሎ
የኢስላሚክ ስቴት ደጋፊ የሆነና ለተፈጸሙ ጥቃቶች በርካታ የዕድሜ ልክ እስራት የተፈረደበት ግለሰብ በዲቪ 1 ፕሮግራም መሠረት ወደ አሜሪካ ገብቷል። ኃላፊዋ የፕሮግራሙን መቋረጥ ይፋ ያደረጉት የብራውን ዩኒቨርሲቲ ጥቃት ፈጻሚ ነው የተባለም ኔቭ ቫለንቴ በሳሊም ዩኒቨርሲቲ ሃምፓየር በሚገኝ መጋዘን ውስጥ ሞቶ ከተገኘ ከጥቂት ሰዓታት በኋላ መሆኑ ተገልጿል። ፖሊስ ግለሰቡ ሕይወቱ ያለፈው ራሱ ላይ በመተኮስ ባደረሰው ጉዳት ሊሆን እንደሚችል ታውቋል። ፖሊስ ከሕዝብ የተላኩ ቪዲዮዎችና ማስረጃዎችና ጥቆማዎችም በመጠቀም መርማሪዎቹን ወደ መኪና ማከራያ ከላከ በኋላ የተጠርጣሪውን ስም ማግኘት መቻሉን ይፋ አድርጓል። ለ6 ቀን ያህል ግለሰቡን ሲፈልግ የነበረው ፖሊስ በስተመጨረሻም ተፈላጊው ግለሰብ በዚህ ስፍራ እንደሚገኝ ማረጋገጥ ችሏል። አንድ ሻንጣና 2 የጦር መሳሪያ ከተጠርጣሪው አስክሬን ተገኝተዋል። በአቅራቢያው ባለም መኪና ውስጥ የተገኙ ቁሳቁሶች ከብራው ዩኒቨርሲቲ ከተሰበሰቡ ማስረጃዎች ጋር ተመሳሳይ መሆናቸውን የሮድ አይርላንድ ጠቅላይ ሚኒስትር ሕግ ፒተር ተናግረዋል። የብራውን ዩኒቨርሲቲ ፕሬዚዳንት ክርስቲና ፓክሰስ እንዳሉት ኔቭ ቫለንቴ ስመጥር በሆነው ትምህርት ቤት ተመዝግቦ በፊዚክስ የዶክትሬት ዲግሪ ለማግኘት እየተማረ ነበረ። ከብራው ጋር ምንም አይነት ግንኙነት እንደሌለው ጨምረው ገልጿል። ባለሥልጣናት እንዳሉት ኔቭስ ቫለንቴ ሰኞ ዕለት የ47 ዓመቱን የማሳቹሴት ኢንስቲትዩት ኦፍ ኤምአይቲ ፕሮፌሰር ኑኖ ኤፍ ጎሜስ ሉኔር ከፕሮቪደንስ 80 ኪሎ ሜትር ርቀት ላይ በሚገኘው ብሩክሊን የሚገኝ ቤታቸው ተኩሶ ገሏቸዋል ተብሏል። ሁለቱ ሰዎች በ1990ዎቹ መጨረሻ ላይ በፖርቹጋል በሚገኝ አንድ ዩኒቨርሲቲ ተምረው እንደነበረም ፖሊስ ተናግሯል። ባለሥልጣናቱ እንዳሉት የተጠርጣሪው ተሽከርካሪ በደህንነት ካሜራ መታየቱና በብራው ዩኒቨርሲቲ የሚገኘው አንድ የዓይን ምስክር የሰጠው ቃል በመነሳት በተጠርጣሪው ላይ ወንጀል መፈጸሙ መታመኑ ተገልጿል። ባለሥልጣናቱ እንዳሉት የተጠርጣሪው ተሽከርካሪ በደህንነት ካሜራ መታየቱና በብራው ዩኒቨርሲቲ የሚገኝ አንድ ዓይን ምስክር ከሰጠው ቃል በመነሳት ተጠርጣሪው ወንጀሉ መፈጸሙን መታመኑ ተገልጿል። ይህ መኪና ፕሮፌሰሩ በጥይት በተገደሉበት ቦታ አቅራቢያ ታይቶ ነበረ። በአውሮፓውያኑ ታህሳስ 13 2025 አንድ ታጣቂ በብራውን ዩኒቨርሲቲ የምህንድስና ትምህርት ክፍል ሕንፃ ውስጥ በመግባት ተኩስ ከፍቶ 2 ተማሪዎች ሲሞቱ ሌሎች 9 ሰዎች ቆስለዋል። አሜሪካ ከአውሮፓውያን አቆጣጠር 1995 ጀምሮ በዲቪ ሎተሪ አማካኝነት ወደ አገሯም በርካቶች እንዲገቡ የምትፈቅድ ሲሆን የዲቪ 2027 ማመልከቻ ጊዜ ዘግይቶ ነበረ ተብሏል። የዘንድሮ አመልካቾች $1 እንዲከፍሉ ይደረጋል ተብሎ የነበረ ቢሆንም ከተለመደው የማመልከቻ ጊዜ ስለመዘግየትም ሆነ ስለ ክፍያው በይፋ የተነገረ ነገር የለም። ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከመጡ ጊዜ ጀምሮ ወደ አሜሪካ የሚገቡ ስደተኞች ቁጥር ለመቀነስ የተለያየ እርምጃዎች ወስደዋል። በአገሪቱ ውስጥ የሚገኙ ሰነድ አልባ ስደተኞችም ወደ መጡበት ለመመለስ ትኩረት አድርገው እየሰሩ ነው። ባለፉት ሳምንታት አንድ የአፍጋኒስታን ስደተኛ በዋሽንግተን ዲሲ 2 የአሜሪካ ብሔራዊ ዘብ አባላት በጥይት ተኩሶ አንዷን ከገደልና ሌላውን ካቆሰለ በኋላ የትራምፕ አስተዳደር ከ19 ሀገራት የሚመጡ ስደተኞች የመኖሪያና የሥራ ፈቃድ ዳግም ፍተሻ እንዲደረግ አስታውቀዋል። ከዚህ በተጨማሪ አፍጋኒስታውያንን ጨምሮ በርካታ የስደተኝነት ጠያቂ ሀገራትን ሂደታቸውን በማስቆም ሕገወጥ ስደተኞች ቁጥጥርና ገደብ ተከታታይ እርምጃም እየወሰዱ ይገኛሉ።